ባሉበት ሰዓት ሶፋ ላይ በትግል ተያይዘው ነበረ። ከዛም እናታቸው ትደርሳለች፣ የነ ሮዛ እናት ማለት ነው። ስትደርስም እንግዲህ ልክ ሰላምን ጥፋተኛ አድርጋ ምን እያደረጋችሁ ነው እስኪ የሚያስረዳኝ ሰው አለው ያለች እና ቀድማ ማሂ ማለት ነው የልሽ ማሚ ብላ ልክ እንደተበደለ ሰው ሆና ለማስረዳት ስትሞክር ሮዛ ከውጭ ትገባለች ማለት ነው። ሰላም እንግዲህ አሁን የመጨረሻ ነው የፈለግኩትን ወይንም ደግሞ የተደረግኩትን ነገር ተናግሬ ከዚህ ቤት ለመጨረሻ ጊዜ በወጣ ይሻለኛል እና ማሂ እንደዚህ ብላ በድላኛለች ትልና ለነሮዛ እናት ያለውን ነገር ታስረዳታለች ማለት ነው። እና በምልክት ግን ማሂ ማለት ነው ሰላምን የሆነ ነገር ብትናገሪ እንደዚህ ነው ማርድሽ እያለች በምልክት እያሳየቻት ነበረ። ሰላም ግን አልፈራችም። ከዛ ሰላም እንግዲህ ምን እንዳደረገቻት ማሂ አንድ ባንድ ለነሮዛ እናት ትናገራለች ማለት ነው። ሰላም ስታወራ ነገሩን ሮዛም እየሰማኝ ስለነበረ በያ ማሂ ከዚህ በኋላ ለቅዱስንና ሰላምን የሆነ ነገር ብታረጊያቸው አለቅሽም ብዬሻል ነበረ ብላ ጉሮሮዋን ትይዛለች። እና እህትየዋም እንግዲህ ትሰማና ማሂ የምሰማው ነገር እውነት ነው ወይ ትላታለች ማለት ነው። ማሂም እንግዲህ ምንም መልስ አልነበራትም። ምክንያቱም ሰላም ማስረጃ አለኝ ማለት ያገተኝ ልጅ በህግ ተይዟል፣ ስለዚህ እሱን ማቅረብ እችላለሁ፣ ማስረጃ አለኝ፣ ልታሽኝ ደግሞ አትሞክሪም ትላታለች ማለት ነው። በዛ መሀልም እንግዲህ እናትየዋ በጣም ትናደድባትና ማሂ እውነት ነው የሰማሁት ነገር ስትላት ማሂ እንግዲህ መልስ ታጣለች ማለት ነው። እና ያሁን ለማንኛውም ክላስ ይዤሽ ልግባ ትልና ክላሷ ይዛት ትገባለች ማለት ነው። ይዛትም ትገባና ከዚህ በኋላ እንትናልሽም ማለት ከዚህ በኋላ እድል አልሰጥሽም፣ ብዙ ነገር እያደረግሽ ነው፣ ስለዚህ ከዚህ ቤት መውጣት አለብሽ፣ እንደ ድሮ እዛ ውጭ ተከራይተሽ መኖር አለብሽ፣ እኔ እከራይልሻለሁ ቤት ትላታለች ማለት ነው። ማሂም እንግዲህ እባክሽን ማሚ እኔ የማውቀው ሰው የለኝም ከእናንተ ውጭ፣ ስለዚህ እባክሽን እድል ስጪኝ፣ ከዚህ በኋላ እንደዚህ አይነት ነገር አያደርግም ትላታለች። በአሁኑ እንግዲህ እናትየዋም ጨክናባታለች እና ምንም አይነት እድል አልሰጥሽም ትላትና እንግዲህ ማሂ ሻንጣሽን አስተካክይ ለመኪና ደውያለሁ መጥቶ እንዲወስድሽ ትላታለች። ምክንያቱም እናትየዋ ከዚህ በፊት ብዙ እድል ሰጥታታለች። እነ ሮዛ ጥፋተኛ ናት እያሉ የእሷን ተንኮል ሲናገሩ ላለመስማት ሞክራለች። ሰምታ እንዳልሰማ ሰው ለማድረግ ሞክራለች። ምክንያቱም አደራ ስላለባት ማለት ነው። በአሁኑ ግን ቆርጣ ተነስታለች እና በቃ ልብስሽን አስተካክይ ትላትና ወደ ሳሎን ትወጣለች ማለት ነው። ሳሎንም ስትሄድ እንግዲህ ሮዛና ሰላም ልትሄድ ሻንጣውን አነሳስታ ምናምን እኔ መሄድ አለብኝ ወደ ሀገሬ ሸኝ፣ እንደውም ናታን ቢሆን ስለ ሰርጉ ምንም እያሰበበት ስላልሆነ እሱንም ማስጨነቅ አልፈልግም እና ወደ ሀገሬ ነው መሄድ የምፈልገው ሸኝ በሰላም ትላለች ማለት ነው። ሮዛና ሰላም እንግዲህ በር ላይ ቆመው እየተጨቃጨቁ ማሂ ሻንጣዋን ይዛ እንግዲህ ልትወጣ ስትል ታገኛቸዋለች ማለት ነው። እንግዲህ ሮዛን በጣም በደስታ ውይ በጣም ነው የተገላገልንሽ ብላ በሩን ትከፍትላታለች ማለት ነው። ሮዛም በጣም በደስታ በሩን ትከፍትላትና እንግዲህ ይቅናሽ ምናምን ትለና ተሸኛታለች ማለት ነው። ማሂም እንግዲህ በተደወለላት መኪና ወደ ሆቴል ትሄዳለች ማለት ነው። ሆቴልም ሄዳ እኮ ከዛ ቤት ልባረር ወይ መጨረሻ እንደዚህ ይሁን ወይ ግን በቃ ማለት ያንን ቤት በከሽ እንደማለቀው እየዛተች አልጋ አስተካክልልኝ እያለች ነበረ። ምክንያቱም እረፍት የምታደርግበት ማለት ነው። ቤት ውስጥም እንግዲህ እናትየዋ እንደመጣች ናታን አያውቅም ነበረ እና ሮዛም እናትየዋም ማሳጅ እያደረገች እግሯን ሳሎን ላይ ተቀምጠው ሶፋ ላይ ማለት ነው። ናታን ይመጣል ማለት ነው እና በሩን ክፍት አድርጎ ሲያይም እናቷ አለች ማለት ነው። እንዴት እማዬ ሳትናገሪ ትመጫለሽ? መቼ ነው የመጣሽው? ይልና በደስታ ሰላም ይላታል ማለት ነው። እናቱን ሰላም ካለ በኋላም እንግዲህ ወደ ኪችን ይገባና ሰላምን ያገኛታል ማለት ነው። ሰላምንም እንግዲህ ይቅርታ አድርጊልኝ ማለት ያገቱሽ ሰዓት እኮ የሆነ ነገር ያደረጉሽ መስሎኝ ነበረ፣ ምንም አልሆንሽ አይደለ ብሎ ሁለመናዋን ቼክ እያደረገ ያያት ነበረ። ሰላም እንግዲህ በናታን የሚጨክን አንጀት ስለሌላት ይቅርታ ታደርግለታለች ማለት ነው። ሁሉም ደስ ብሏቸው ስለነበረ ሰላም እንግዲህ ሳሎን ላይ ቁጭ ብላ ቡና ታፈላለች ማለት ነው። እና ናታንም እንግዲህ ይሰማል ስለ ማሂ መባረር ማለት ነው። ብቻ በጣም ደስተኞች ነበሩ እና ሰላም ቡና እያፈላች ሮዛ ናታንና እናታቸው ሶፋ ላይ ተቀምጠው ደስ የሚል ጊዜ ያሳልፈዋል። ቡና እየጠጡ እየተጫወቱ ማለት ነው። በጣም ደስ ብሏቸዋል። ያስታውቅ ነበረ ፊታቸው ላይ ማለት ነው። ሮዛም እንግዲህ እንትና ጋር ቅዱስ ጋር ሄዳ ነበረ። ቅዱስ ግን ምንም ሊሻለው አልቻለም እና ሄዳም እንግዲህ ፊት ለፊት ለመጋፈጥ ሞክራ ነበረ። ቆይ ለምን መጣሽ? እኔ አልፈልግሽም እያልኩሽ አይደለ እንዴ? በቃ አልፈልግሽም እያለ ሮዛንም እንግዲህ ለመማታት ሁላ ይሞክራል ማለት ነው።
ሮዛም እንግዲህ በጣም ትፈረውና ግን ደግሞ አልነዘረባትም። ብቻ ግን ላይሽ አልፈልግም ደግሞ መጣሽ እያላት ነበረ እና ቅዱስ ሊሻለው አልቻለም። ሮዛ ደግሞ ያን ነገር ትፈልገዋለች ቢሻለው ብላ ታስባለች ማለት ነው። ግን ደግሞ ያ ሊሆን አልቻለም። በመጨረሻም እንግዲህ ናታንና ሰላም ተያይዘው ወጥተው ነበረ። ሲወጡም እንግዲህ ወደ ፀጉር ቤት ልትገባ ነበረ ሰላም ማለት ነው። እና ማሂ እንግዲህ እንዴት በምን አጋጣሚ እንደው ሳይታወቅ ሰላምንና ናታን አብረው ሲሄዱ ታያቸዋለች ማለት ነው። እሷም እንግዲህ አይታ እንዳላየ ትሆንና መጨረሻቸውን ለማየት ትሞክራለች ማለት ነው። እነሱም ተያይዘው ሄደው እንግዲህ ሰላምን ፀጉር ቤት ካስገባ በኋላ ናታን ወደሚሄድበት ይሄዳል ማለት ነው። በዛ መሀል እንግዲህ ማሂ ተመቻት ማለት ነው። ሰላም ብቻዋን አገኘቻት ማለት ነው። ፀጉሯን ለመሰራት እንግዲህ ፀጉር ቤት ገብታ ቁጭ ካለች በኋላ ከኋላዋ መስተዋት ላይ እንግዲህ ማሂ ትመጣባታለች ማለት ነው። ሰላም በጣም ትደነግጥና ትነሳለች። ምክንያቱም እዛ ቦታ ላይ ብቻዋን ናት ሰላም። ማሂ ከዛ ቤት ውስጥ ተባራለች። በማን ምክንያት? በሰላም ምክንያት። ከዛ ደግሞ ሰላምን ከናታን ጋር ስላየችው በቃ የናታን ፍቅረኛ ወይንም ባለቤት አሁን የሚጋቡ ከዚች ሰላም ጋር ነው ማለት ነው ብላ ስላሰበች በቃ ለመጨረሻ ጊዜ በእሷ ምክንያት ከቤቱ ስለተባረረች እንግዲህ ሰላምን ፀጉር ቤት ስላገኘቻት የፈለጋትን ነገር ማድረግ ትችላለች። እና ሰላምን ማን ያድናታል? ከኋላ ናታን ይደርሳል ወይንስ ደግሞ የፀጉር ቤት ሰራተኞች ያግዟታል? ደግሞ ማሂ እንዳትመጣት ምናምን ማድረግ ይችላሉ ወይ ደግሞ እንግዲህ ከኋላ የሆነ ሰው የራሱ የሆነ ሰው ይደርስላታል ማለት ምን ሊፈጠር ይችላል እዛ ፀጉር ቤት ውስጥ? ሰላም ይችኛዋ ማሂ ይችኛዋ ሰላም እንደሆነች የናታን ፍቅረኛ ስታቅ በቃ እንጃ ብዙ ነገር የምታደርጋት ይመስላል። ምክንያቱም አንደኛ ያልጠበቀቻት ሰላም ናት። ሌላ ሰላም ነው እሷ እየጠበቀች ያለችው። ብቻ ግን ምን ታደርጋታለች ሰላም? ለሰላም ማን ይደርስላታል የሚለውን በቀጣይ ቪዲዮ የምናይ ይሆናል። ቀጣይ ሲለቀቅልን። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዙ ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በአሁኑ እነ ሮዛ በጣም ደስ ብሎኛል። የሮዛ እናት የወሰነችው ውሳኔ ማለት ማሂን ከዚህ በላይ መታገዝ አልችልም ብላ ሁለተኛ እድል ስላልሰጠቻት በጣም ነው ደስ ያለኝ። ምክንያቱም ማሂ ሁልጊዜ ውሸት ነው የምታወራው። እናትየዋ ስለምትሰማት እሺ እሺ ስለምትላት ሁሌ በቃ እንደምታሸንፍ እንደሚደረግላት ስለምታስብ ሁሌ ነው እናትየዋን የምደልላት ማለት ነው። በአሁኑ ግን አልሰማሽም፣ የመጨረሻ ነው አሁን ምንም አይነት እድል አልሰጥሽም ብላ እንግዲህ ከቤት አስወጥታታለች። ማሂ ግን በምንም ብላ በምን ተመልሳ ቤት ውስጥ መግባቷ አይቀርም ማለት ነው። ግን ለጊዜው ለሰላም ማን ይደርስላታል?